እንደምን አላችሁ ክብራትና ክብሯን። አርሰናል የውድድር ዓመቱ እየተጠናቀቀ በመጣ ቁጥር ብዙ ጫናዎች በርከት እያሉ ይገኛሉ። በአርሰናል ዙሪያ የተነሱ ያሉ ምን ጉዳዮች አሉ ብለን አዳዲስ መረጃዎችን ይዘን ቀርበናል። ከስፖርቲንግ ሊዝበን ጨዋታ በኋላ አንድ አስቸጋሪ ጉዳይ ገጥሞታል። ምንድነው እንነግራችኋለን። በተለይ ለፕሪሚየር ሊጉ ጨዋታ ለቦርንመዝ መርሃ ግብር ነገሮችን ትንሽ ከበድ አድርጓል። ለሚኬል አርቴታ ቡድን በስፋት የምንመለከተው ጉዳይ ነው። ከአርሰናል ጋር በተያያዘ የወሩ ምርጥ ተጫዋች ይፋ ተደርጓል። ከዚህ በፊት በውድድር ዓመቱ እነማን አሸነፉ፣ የዚህኛው ወር የማርች ወር ወይም የመጋቢት ወር የአርሰናል የወሩ ምርጥ ተጫዋች ማን ነው የሚለውን በስፋት እንነግራችኋለን። ከአርሰናል ፐርፎርማንስ ጋር በተያያዘ አሁን ስለ አውሮፓ ቻምፒየንስ ሊግ ስለ ዋንጫ ጉዞም በስፋት መነሳት ይችላል። በተለይ ያሉ ኦፖርቹኒቲዎች ምንድናቸው፣ ድሎች የሚለውትን ከሌሎች ቡድኖች አንጻር ሪያል ማድሪድ፣ ባርሰሎና፣ አትሌቲኮ ማድሪድ እንዲሁም ደግሞ እነ ፓሪስ ሳን ዠርመን፣ ሊቨርፑል አይነት ቡድኖች የነበራቸውን ጉዞ ተመልክተናል። በስፋት እያነሳ ነው የነገርናችሁ የምንቆየው ጉዳይ ነው የሚሆነው። ዝውውሮችን በተመለከተ ስለ አርሰናል የተሰጡ አስተያየቶችን ሌሎችንም ጉዳዮች ያጠቃለን በስፋት በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። ትናንትናም የመጡልን መልእክቶች አሉ፣ የጻፋችሁልን ሀሳቦች አሉ። እነሱን መለስ ብለን ወደ እናንተ የምናቀርብ ነው የሚሆነው። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። እንደተለመደው በየጊዜው አዳዲስ ጉዳዮችን እናንተ ይመጥናሉ ብለን የምናስባቸውን ጉዳዮች ይዘን እየመጣን እንገኛለንና የእናንተን ተሳትፎ በደንብ እንፈልጋለን። ትናንትና የመጡ ጉዳዮች አሉ። በአውሮፓ ቻምፒየንስ ሊግ በስፖርቲንግ ሊዝበን ጨዋታ ላይ የኔ ምርጡ ተጫዋች ዳቪድ ራያ ነው የጨዋታው ብሎናል ሜሲ የተባለ አድማጫችን። ኤልሳቤት ደስታ በተለይ ሄነሪ የሰጡ አስተያየት ትናንትና አንድ ጉዳይ ሲያነሳ ነበር። ከቲሪ ዳንኤል ኦንሪ ጋር በተያዘ ትክክለኛ ሀሳብ ነው የሚል ነገር አንስቶልናል። ትናንትና ዝርዝር ጉዳዮች አንስተናል። ከቲሪ ዳንኤል ኦንሪ ከሌሎችም ባለሙያዎች ጋር በተያዘ ያነሷቸው የሰጧቸው ዝርዝር ጉዳዮች ነበሩ። አየነው ሙሉዓለም እንግዲህ አርሰናልን የታደገው ዳቪድ ራያ ነው በስፖርቲንግ ሊዝበን ጨዋታ ላይ፣ እንዲሁም ደግሞ ከቨርስ አጋጣሚ መጠቀሙ ትልቅ እድል ነው። አርሰናል እንግዲህ ብዙም የተመቸ ጨዋታ አልነበረም ብሎናል። ስለ ዝውውር ጠይቆናል። ዛሬ በስፋት ስለ ዝውውሮች እናነሳለን። በጣም ወሳኝ የተባሉ ሁለት ዝውውሮችን እንነግራችኋለን። ሙሉቀን የተባለ አድማጫችን ደግሞ የዘወትር አድማጫችን ነው። ምንም ጥርጥር የለውም በከረባው ካፕ ፍጻሜ ላይ የተቆጠረው ግብ ዳቪድ ራያ ላይ ቢሆን አይቆጠርም ብሎናል። ዳቪድ ራያ ከዚህ በኋላ በውድድር ዓመቱ በሙሉ ግብ ጠባቂ ሆኖ መቀጠል አለበት የሚሉ ባለሙያዎችም የቀድሞ ተጫዋቾችንም እየሰማ እንገኛለን። ወደ ኋላ ላይ ስለ ዳቪድ ራያ ጥቂት ነጥቦችን አነሳለሁ። ኬፓ እንግዲህ ለምን እንደማይሆን የተረዳውበት ጨዋታ ነበር ብሏል። የስፖርቲንግ ሊዝበን ጨዋታ ላይ ዳቪድ ራያ ብቃቱን አሳይቶ የጨዋታው ኮከብ ተብሎ ተመርጧል። ክሊንሺት አስመዝግቧል። አርሰናል የውድድር ዓመቱ ምርጥ ጊዜ ላይ ያለ ግብ ጠባቂ ነው። ቶፊቅ ዮኬሬሽ እንግዲህ ኬፓ ቢሆን 3-1 ነበር የምንሸነፈው ብሎናል። ዳቪድ ራያ በጣም ጥሩ ምሽትን አሳልፏል ብሎናል። ሌሎችንም ያነሳቸው ጉዳዮች አሉ። የጨዋታው ኮከብ ለኔ ቶፊቅ ዮኬሬሽ እንዳለን ከሆነ ዳቪድ ራያ ነው ብሎናል። ፓማባይም ስለ ጻፍክልን መልእክት ከልብ እናመሰግናለን። ሌሎች መልእክቶች መጥተዋል። ሀሳብ አስተያየቶቻችሁን ስለ ጻፋችሁልን ከልብ እናመሰግናለን። ዛሬ ወደምንመለከታቸው ጉዳዮች እናልፋለን። በርከት ያሉ ጉዳዮችን እያነሳን እየነገርናችሁ እንቆያለን። አርሰናልን በተመለከተ በተለይ የስፖርቲንግ ሊዝበን ጨዋታን በተመለከተ የመልሱ ጨዋታ በኤምሬትስ እንደመደረጉ አርሰናል በጣም ሰፊ ድል አለው ከሌሎች ቡድኖች የላቀ በጥሩ መንገድ የውድድር ዓመቱን በአውሮፓ ቻምፒየንስ ሊግ ላይ ግማሽ ፍጻሜውን በቀላል መንገድ የሚቀላቀልበት ከዛ በኋላ እናንተ አሁን የማቀርብላችሁ አንድ ጥያቄ አለ። በእናንተ በኩል ለምሳሌ በአውሮፓ ቻምፒየንስ ሊግ ላይ ትናንትና ከተመለከትናቸው ጨዋታ አንድ ጥያቄ አቅርቤ ልጀምርላችሁ። በአውሮፓ ቻምፒየንስ ሊግ ትናንትና የተመለከትናቸው ውጤቶች አሉ። ፓሪስ ሳን ዠርመን 2-0 በሆነ ውጤት አሸንፏል። ባርሰሎና ደግሞ 2-0 በሆነ ውጤት በሜዳው ተሸንፏል። ስለዚህ ከዚህ ጨዋታ በኋላ ሪያል ማድሪድም ከውድድር ዓመቱ ከዚህ ከቻምፒየንስ ሊግ የማለፍ እድሉ በጣም ጠባብ ነውና ለእናንተ አርሰናል በቀጣይ ለምሳሌ በቅርብ ጨዋታ ላይ ሊገናኝ የሚችለው ከባርሰሎና ወይም ደግሞ ከአትሌቲኮ ማድሪድ ነው። ግማሽ ፍጻሜው ላይ ለእናንተ አትሌቲኮ ማድሪድ ቢገጥም ይሻላል ባርሰሎናን? የእናንተ እንግዲህ ትክክለኛ ሆነስት የሚባል ሀሳባችሁን ላኩልን። ከአርሰናል ጋር በተያዘ ለሁሉም የሚነሱ ነጥቦች አሉ። አውሮፓ ቻምፒየንስ ሊግ በጥሩ መንገድ እየተጓዘ ይገኛል እና ከቻምፒየንስ ሊጉ ጋር በተያዘ እነዚህ አይነት ጉዞዎች በጣም አስፈላጊ ናቸው። የስፖርቲንግ ሊዝበን ጨዋታ ግን ከተጠናቀቀ በኋላ አርሰናል አንድ ችግር እክል ገጥሞታል። ለቦርንመዝ ጨዋታ ዝግጅት እንዳያደርግ ማለት ነው። በዛ በነበረ የፍላይት ችግር ምክንያት
በፖርቹጋል በሊዝበን አንድ ቀን ለማደር ተገዷል። ስለዚህ የመዘጋጃ ቀኑ በአንድ ቀን ያነሰ ሆኗል። በመጪው ቅዳሜ ጨዋታውን ያደርጋል ማለት ከነገ በስቲያ የሚደረግ ጨዋታ ነው። አርሰናል ከነገ በስቲያ በሚያደርገው የዚህ የቦርንመዝ የፕሪሚየር ሊጉ የዓመቱ ወሳኝ ጨዋታ ላይ ዙሪያ ደግሞ ተጨማሪ ነጥቦችን በቀጣይ ቀናት ላይ እናነሳለን። ነገር ግን በአንድ ምሽት በዛ ማደሩን ተከትሎ ለቦርንመዝ ጨዋታ አንደኛ ከሪከቨሪ ታይም ጋር በተያዘ ያነሰ የሪከቨሪ ታይም ነው ለተጫዋቾች የሚኖረው። ከዛ በተጨማሪ ሊሚትድ የሆነ በጣም የተገደበ ታክቲካል ፕሪፓሬሽን ዝግጅት ነው የሚኖረው። ከዚህ በኋላ የፖሲብል ስኳድ ሮቴሽንም ሊኖር ይችላል። ከጉዳታቸው የሚያገግሙ ተጫዋቾች ካሉ ወደ ስፖርቲንግ ሊዝበን ካቀኑ ተጫዋቾች ጋር የማዋድ አንዳንዶቹን ቀይሮ የማስገባት እንዲሁም የጨዋታ ደቂቃዎችን የመመጠን በጣም ፊዚካል የሚባል ቡድን ነው፣ ፈጣን ቡድን ነው የስፖርቲንግ ሊዝበን ጨዋታ። በተመሳሳይ የቦርንመዝ ጨዋታም በጣም ከባድ ጨዋታ ነው ለአርሰናል በፕሪሚየር ሊጉ ላይ በጣም ማረጋገጭ እንደማለት ይቻላል። ይህንን ጨዋታ ማሸነፍ የሚችል ከሆነና ያ የሚፈለግ የሚጠበቅ ጨዋታ ነው። ቲዮ ዋልኮት የአርሰናልን የቻምፒየንስ ሊግ ጨዋታ ከተመለከተ በኋላ ትናንትናም የሰጣቸውን አስተያየቶች ሳነሳላችሁ ነበር። ፐርፎርማንስ ዋይዝ አርሰናል እንግዲህ በአውሮፓ ጠንካራ ቡድን ነው አሁን ላይ። በተለይ ደግሞ ቀደም እንዳነሳውላችሁ አንዳንድ ቡድኖች ከቻምፒየንስ ሊግ ውጪ የመሆን እድል አላቸው። ለምሳሌ ሪያል ማድሪድ፣ ባርሰሎናን ማንሳት ይቻላል። ከውድድሩ ውጪ ሊሆኑ የሚችሉበት እድል ሰፍቷል። አርሰናልን ማን ያስፈራዋል በዚህ ሂደት ላይ ከዚህ በኋላ በቻምፒየንስ ሊጉ ባለው ጉዞ ላይ ብለን ስንመለከት ባየር ሙኒክ፣ ፓሪስ ሰን ጀርመን ምናልባት ጠንካራ የሚባሉ ቡድኖች ናቸው በዛኛው ወገን ላይ። ወይም ሪያል ማድሪድን ጥሎ የሚያልፍ ከሆነ ባየር ሙኒክ ሰፊ እድል አለው። በሜዳው አሊያንዝ አሬና ላይ ነው ጨዋታውን የሚያደርገው። ከዛ በተጨማሪም ፓሪስ ሰን ጀርመን ሊቨርፑልን ጥሎ የሚያልፍ ከሆነ ሁለቱ እርስ በርስ ይገናኛሉ። ከሁለቱ አንዱን አርሰናል በፍጻሜው የማግኘት እድል አለው። ከዛ አስቀድሞ ግን አንድ የቤት ስራ አለበት። ስፖርቲንግ ሊዝበን ጨዋታ የሚጠበቅ ነው። በሜዳው እንደማድረጉ በጣም ከሚጠበቀው በላይ ቀላል ሊሆን ይችላል። ከዛ ውጪ ግን በባርሰሎና ወይስ ደግሞ አትሌቲኮ ማድሪድን ነው የሚገጥመው የሚለው የሚጠበቅ ነው። አትሌቲኮ ማድሪድ 2-0 አሸንፏል። ስለዚህ አትሌቲኮ ማድሪድን የመግጠም እድሉ ሰፊ ነው። አንደኛው በዋንዳ ሜትሮፖሊታኖ ወይም በአትሌቲኮ ወደ ማድሪድ ሜዳ የሚደረግ የመልስ ጨዋታ መሆኑ ተከትሎ ያ በዛ ደረጃ ሊነሳ ይችላልና ምን አይነት መልክ ያለው ጨዋታ ሊሆን ይችላል የመልሱ ጨዋታ የሚለውን ከዛ በተጨማሪ በቀጣይ ያለውን ጉዞ በደንብ ሊነግረን የሚችል ነውና ካለው ፐርፎርማንስ አንጻር በቀጣይ ጊዜያትም ማሳየት ከሚገባው በጉዞዎች ሂደት ላይ ባየር ሙኒክ፣ ሪያል ማድሪድ፣ ሌሎች ቡድኖች ይኖራሉ። ነገር ግን አብዛኞቹ ቡድኖች እየተንጠባጠቡ ይመጣሉና ለአርሰናል ነገሮች እየተመቻቹ ሊሆኑ ይችላሉ። ጋሪ ኔቭል የአርሰናልና የስፖርቲንግ ሊዝበንን ጨዋታ ከተመለከተ በኋላ የሰጠው አስተያየት ነበረ። ጨዋታውን ተመለከትኩት፣ ጥያቄ ስጠይቅ ነበረ። ለምንድን ነው ቪክተር ዮኬሬሽ በዚያን ያክል ደረጃ ሳፕ ላይ ያላገኘው? በእንቅስቃሴዎቹ ደረጃ በደንብ ጥሩ እንቅስቃሴዎች ቢያደርግም ሙቭመንቶቹ ጥሩ ነው፣ ፖዚሽኒንጉ በጣም አሪፍ ነው። ነገር ግን ራሱን የሚያመቻችበት ቦታ ለኳስ ለመቀበል ዝግጁ አድርጎ ይጠብቃል። የአርሰናል ተጫዋቾች ግን ያንን እያደረሱት አይደለም የሚል አስተያየቱን ሰጥቷልና አርሰናል ከሲዝኑ ምርጥ ነገር መጠበቅ ከሱም መጠቀምም ከፈለገ እሱን በደንብ ፕሮፐርሊ በትክክል በተገቢው መንገድ መጠቀም አለበት የሚል አስተያየቱን ሲሰጥ ተመልክቻለሁ። ትናንትና ያነሳውላችሁ ሀሳብ ነበረ ከዳንኤል ስትሬጅ ጋር በተያዘ። ስትሬጅ ካነሳቸው ጉዳዮች መካከል ለምሳሌ ዙቢሜንዲ ግብ አስቆጥሮ ነበር። ዙቢሜንዲ ግብ ሲያስቆጥር ኦፍሳይድ ሆኖ ወይም ግቧ እንድትሻር ምክንያት የሆነው አስቀድሞ ቢልድ አፑ ላይ ከጨዋታ ውጪ የነበረው ቪክተር ዮኬሬሽ ነውና ቪክተር ዮኬሬሽ ዘግይቶ ከተከላካዮች አንዴ ወደ ተከላካይ ስፕሪንት ካደረገ በኋላ ሲመለስ ዘግይቶ ነበር የተመለሰውና ብዙ ጊዜ በተደጋጋሚ ኳሶች እየደረሱት ባለመሆኑ ምክንያት ሌዚ ሆኖ ኳሶችን የሚቀበልበት መንገድ ብዙ ጊዜ ኳሶች ስለማይደርሱት ነው፣ ዴሊቨሪዎች ስለሌሉ ነው በሚል ዳንኤል ስተሬጅ ሀሳቡን ሲያካፍል ነበር። ጋሪ ኔቭልም ተመሳሳይ ነገሮች አንስቷል። እናንተስ ምን ትላላችሁ? የአርሰናል ተጫዋቾች ሚኬል አርቴታስ ምንድነው ኃላፊነቱ? ይህን ነገር በማስተካከል ረገድ እስቲ ሀሳብ አስተያየቶቻችሁን ጻፉልን። ሌላኛው ጉዳይ ከአርሰናልና ከዚህ ከስፖርቲንግ ሊዝበን ጨዋታ ጋር በተያያዘ በቀጣይ በጣም ወሳኝ ጉዞዎች እንደሚጠብቁት እያነሳን እንገኛለን። በቀጣይ ቀናትም ከጨዋታዎቹ መቃረብ ጋር በተያያዘ ሌሎች ተጨማሪ ጉዳዮች እናነሳለን። አርሰናል በአውሮፓ ቻምፒየንስ ሊግ ላይ 11 ጨዋታዎችን አድርጓል። በያዝነው የውድድር ዘመን በ11ዱ ጨዋታዎች አንድም ጊዜ አልተሸነፈም።
አልተሸነፈም። 10ን አሸንፏል፣ አንድ ያቻ ውጤት። ወደ ጉዞም በጣም የተመቻቸው ነው እየተመለከተን እንገኛለን። ቀደም ከመጡልን መልእክቶች መካከል ስለ ዳቪድ ራያ ብዙ አድማጮቻችን ሀሳብ አስተያየቶቻችሁን ልካችሁልናል። ለምሳሌ አየነው ሙሉዓለም ዳቪድ ራያ ነው ቡድኑን የታደገው ብሎናል። ሌላኛው አድማጫችን ደግሞ በካራባኦ ካፕ ፍጻሜ ላይ ሙሉቀን አበራ በካራባኦ ካፕ ፍጻሜ ላይ የተቆጠረው ግብ ራያ ቢሆን አይቆጠርም ሲል ነበር። ዳረን ቤንት አንድ ሀሳብ ይሰጣል። የቀድሞው የፕሪሚየር ሊግ አጥቂ ዳቪድ ራያ ከዚህ በኋላ በምንም ታምር እያንዳንዱ ደቂቃ ሊያልፉ አይገባም። በፕሪሚየር ሊግ ላይ በአውሮፓ ቻምፒየንስ ሊግ ላይ አርሰናል በሰፊ ግብ ልዩነት ይህንን ጨዋታ የስፖርቲንግ ሊዝበን ጨዋታ አሸንፎ እንኳን ቢሆን ኖሮ በመልሱ ጨዋታ ራሱ ዳቪድ ራያ ነው መሰለፍ ያለበት። ከዚህ በኋላ አርሰናል ምንም አይነት ስህተት እንደዚህ አይነት ሁሉንም ጨዋታዎች ሁሉንም ጌሞች ሁሉንም እስከ ሲዝኑ መጨረሻ ድረስ በእሱ ነው መጠቀም ያለበት የሚል አስተያየቱን ሲሰጥ ተመልክተናል። ለሁሉም ትክክለኛ ሀሳብ ይመስላል። የብዙ የአርሰናል ደጋፊዎችም ሀሳብ እንደሆነ መናገር ይቻላል። ሌሎች ጉዳዮችን ደግሞ ላንሳላችሁ። ሚኬል አርቴታን የተመለከተ አንድ አስገራሚ መረጃ ሰምቻለሁ። ከሚኬል አርቴታ ጋር በተያያዘ ብዙ ጊዜ የአኒሜትድ ነው ይሉታል ቴክኒካል ኤሪያው ላይ ብዙ ጊዜ ስሜታዊ የሆን ነበረ የአርሰናል የመጀመሪያዎቹ አመታት ላይ። አሁን ግን ቀዝቀዝ እያለ ብዙ ነገሮችን ረጋ ባለ ስሜት ሲመለከት እንመለከተዋለንና ሚጉኤል ደላኒ አንድ ሀሳብ ሲያነሳ ተመልክቻለሁ። ይህ ጋዜጠኛ በጣም ስመጥር በጣም ታማኒ ከሚባሉ ብዙ መረጃዎችን ደግሞ ጥሩ መረጃዎችን ከሚያቀርቡ ጋዜጠኞች መካከል አንዱ ነው። ሚጉኤል ደላኒ ኢንዲፔንደንት ላይ ብዙ የሱን አርቲክሎች ማግኘት ትችላላችሁ። አንድ የሰጠው አስተያየት ላይ ስመለከት ሚኬል አርቴታ አንድ ልምምድ እያደረገ ይገኛልና ፋሻል ኤክስፕሬሽን ነው የፊት ገጽታ አጠቃቀሙን በተመለከተ በፕራይቬት የሚያሰለጥነው ሰው ቀጥሮ እየተለማመደ ነበርና ምክንያቱም ደግሞ ይህ ደሊበሬት የሆነ ታክቲክ ነው። ተመሳሳይ ፊት አንዳንድ ጊዜ በጣም ትልልቅ ማፊያዎች የሚባሉት ዓለም ላይ ብዙ ጊዜ ፊታቸው ስቲል ነው ወይም በአዘንም በደስታም በትልቅ ነገር አጋጥሟቸውም ኖርማል መደበኛ ፊታቸው የሚለዋወጥ አይደለም። አስደንጋጭ ነገር ቢመለከቱ ፊታቸው ሲለዋወጥ ላትመለከቱ ትችላላችሁና እንደዚህ አይነት ፋሻል ኤክስፕሬሽን የፊት ገጽታ እንዲኖረው ልምምድ ሲያደርግ ነበር የሚል አስገራሚ ወጣ ያለ መረጃም ተመልክቻለሁ። ከሚኬል አርቴታ ጋር በተያያዘ ቲየሪ ዳንኤል ኦንሪ ስለ አርሰናል እናውቃለን፣ ጠንካራ ነገሩ መከላከል ነው ይላል። መከላከል ጥሩ ጎኑ እንደሆነ በጣም ሶሊድ ቡድን እንደሆነ እናውቃለን። በቻምፒየንስ ሊግ ላይም በሌሎችም ውድድሮች ላይ እያሳየ ይገኛል። ነገር ግን የአርሰናል ትልቁ ችግር ያንን መከላከሉን ያጣቀን ነው። ያንን መከላከሉን ያጣቀን ይቸገራል። ክሬቲ አድርጎ ሌሎች ቡድኖች ካስቆጠሩበት በላይ ግብ አስቆጥሮ ለማሸነፍ ይቸገራልና ያ ነገር ላይ መስራት አለበት። ወይም መከላከሉን ማጣት የለበትም። ለምሳሌ ሰዎች የሚሏቸው ነገሮች አሉ። እያለቅሳሉ ነው ያሉ ቃል በቃል ሰዎች ስለ አርሰናል ሴት ፒስ ስለ አርሰናል አጨዋወት መንገድ ሊያለቅሱ ይችላሉ። ነገር ግን ሴት ፒስ እኮ የጨዋታው አካል ነው። ስለዚህ ያንን እየተጠቀመ መቀጠል አለበት የሚል አስተያየቱን ሰጥቷል። ኤቨሬቺዜ የማርች ወር የፕሪሚየር ሊጉ በፕሪሚየር ሊግ ላይ ያሳየው ብቃት በቻምፒየንስ ሊግ ላይ ሌቨርኩሰን ላይ አስቆጥራት ያቺ ግብ የምትታወስ ናትና በማርች ወር የወሩ ምርጥ ተብሎ ተመርጧል። ኤቨሬቺዜ መመረጡ በጣም ጥሩ የሚባለው በተለይ በሱ ግልጋሎት በጣም 37 በመቶ ድምጾችን አግኝቶ ነው የአርሰናል የወሩ ምርጥ ተጫዋች ተብሎ የተመረጠው። ዳቪድ ራያን፣ ዴክላን ራይስን፣ ጋብሪኤል ማጋሌሽን በልጦ እየተመረጠበት ነበርና በዚህ በወሩ ምርጥ ተጫዋችነት ከዚህ በፊት የውድድር ዓመቱ ሲዝኑ ሲጀመር የአርሰናል የወሩ ምርጥ ተጫዋች ሪካርዶ ካላፊዮሪ ነበር። ከዛ በኋላ ኦገስት እንደዛ ነበር። ሴፕቴምበር ላይ ወይም መስከረም ላይ ጋብሪኤል ማርቲኔሊ፣ ጥቅምት ላይ ጋብሪኤል ማጋሌሽ፣ ከዛ በኋላ ህዳር ላይ ጋብሪኤል ማጋሌሽ ካሸነፈ በኋላ ኤቨሬቺዜ አሸነፈ። ሊያንድሮ ትሮሳርድ፣ ከዛ በኋላ ቪክተር ዮኬሬሽ፣ ፒየር ኤንካፒ እና ኤቨሬቺዜ ዳግም ማርች ወር ላይ አሸንፏል። በጣም የሚገባው ነው። ከሱ ጋር በተያያዘ ጉዳት ዜናዎችን በተመለከተ የሚነሱ ጥቂት ነጥቦች አሉ። ከጉዳቱ እያገገመ እንዳለ የሚያሳዩ መረጃዎች የልምድ ስራዎችን ጀምሯል። ፕራክቲሶችን እያደረገ ይገኛል። ምናልባት በጣም ከቀደመ ለቦርንመዝ ጨዋታ የሚደርስበት ሰፊ እድል አለ። ካልሆነ ለስፖርቲንግ ሊዝበን የመልሱ ጨዋታ ልንመለከተው እንችላለን። ኤቨሬቺዜ የሚል በጣም መልካም የሚባል ዜናን እየተመለከተን እንገኛለን። ከዛ ውጪ
ሪካርዶ ካላፊዮሪ ስለ አርሰናል ተጠራጣሪዎች አርሰናል እንዲህ ነው መሆን ያለበት እንደዛ ነው ብለው አስተያየቶቻቸውን እየሰጣሉ ይላል። ነገር ግን እኔ አንድም ጊዜ አርሰናልን ተጠራጥሬው አላቅም። በአርሰናል ጉዞ ላይ ጥርጣሬ ያላቸው ሰዎች ሊኖሩ ይችላሉ። እኔ ብዙ ጊዜ መስማት አልፈልግም። ትልቅ ክለብ ሲሆን ብዙ ጊዜ ሰዎች መናገር ስለዛ ክለብ የመጥፎ አስተያየቶችን መስጠታቸው አይቀርምና ያንን በዛ መንገድ የሚገለጹ ነገሮች አሉ በሚል የተሰጡ አስተያየቶች አሉ። ከአርሰናል ጋር በተያያዘ ሪካርዶ ካላፊዮሪ ያንን ነገር አንስቷል። በቀጣይ ጊዜያት ላይ ብዙ ነገሮች ሊነሱበት የሚገባ ጉዳይ ነው። በተለይ አርሰናል ዋንጫ አሸንፎ የሚያጠናቅቅ ከሆነ ሁሉ ነገር ዝም የሚልበት ነገሮች በሙሉ የሚቀዘቀዙበት ነው። የስፖርቲንግ ሊዝበን ጨዋታ ቀላል እንዳልነበረ ተመልክተናል። ሌሎችም በቀጣይ የሚመጡ ጨዋታዎችም ብዙ ትርጉም ይሰጣቸዋል። የስፖርቲንግ ሊዝበን ጨዋታ ላይ ከተመለከትናቸው ነገሮች መካከል ቪክተር ዮኬሬሽ ለምሳሌ በጣም በብዙዎች አድናቆት ያገኘው ስቴዲየሙን ዞሮ ሰው ሰላም ሲል ነበረ። የስፖርቲንግ ሊዝበን ሰው ደጋፊዎችን ሲሰናበት ነበረ። ሲገባም ትልቅ አቀባበል እንዳደረጉለት ትናንትና ሳነሳላችሁ ነበር። ጋብሪኤል ማርቲኔሊ ስፖርቲንግ ምን ያክል ጠንካራ እንደነበረ እናውቃለን ገና ከሜዳችን በፊትና ከረጅም ሰዓት ከቪክተር ዮኬሬሽ ጋር ስለ ስቴዲየሙ ድባብ ስለ አጠቃላይ ስላለው ነገር በእርግጥ በቅርብ ጊዜያት ላይ አርሰናል አምናም ከስፖርቲንግ ሊዝበን ጋር ተጫውቷል። ነገር ግን በዛ በስታዲዮ ጆዜ አልቫሌድ ላይ ያለውን ድባብ ለማወቅ ጥረት ሲያደርጉ ነበርና ብዙ ኢንፎርሜሽን እንደሰጣቸው እሱ ብቻ አይደለም ጋብሪኤል ማርቲኔሊ ብቻ አይደለም ሌሎችም ተጫዋቾች ሲያነሱ ተመልክቻለሁና ጥሩ ነገሮችን አሳይተናል። ለማሸነፍ ይገባን ነበርና አሁን ብናሸንፍም ግን ቀጣይ የቤት ስራ አለብን። በለንደን ተመሳሳይ ማይንድ ሴት ይዘን እንቀርባለን ብሏል። የስፖርቲንግ ሊዝበን ጨዋታውን በተመለከተ ጄሚ ካራገር አርሰናል ጥሩ አልተጫወተም የሚል አስተያየቱን ሲሰጥ ነበርና ሚካ ሪቻርድስ ደግሞ አርሰናል ጥሩ ባይጫወትም የሚያስፈልገው በዚህ ሰዓት ላይ ጥሩ ውጤት ነው፣ ውጤቱ በጥሩ መንገድ መታየት አለበት የሚል ነገሮችን ሲያነሳ ተመልክቻለሁ። ለሁሉም ጨዋታው ቀጣይ በመልሱ ጨዋታ ተጨማሪ ጉዳዮችን እናነሳለን። ዝውውሮችን ላንሳላችሁ። አንደኛው በጣም የዳኒ ኦልሞ ስም ከአርሰናል ጋር ደግሞ ደጋግሞ ባለፉት ቀናትም እኔም ሳነሳው ነበር እየተነሳ ይገኛል። ባርሴሎና 60 ሚሊዮን ዩሮ የሚፈልግበት ወይም 50 ሚሊዮን ፓውንድ አካባቢ፣ አርሰናል ግን ከዛም በታች ሊያስፈርመው የሚችል አይነት ተጫዋች ነው። በአውሮፓ ካሉ በጣም ጥሩ የ10 ቁጥር ቦታ ላይ መጫወት የሚችሉ ከዛ በተጨማሪ በተደራቢ አጥቂነት ወደ መስመር ሞቶ መጫወት ይችላል። በጣም ቨርሳታይል የሚባል ኳሊቲዎች ያሉት ተጫዋች ነው። ዳኒ ኦልሞ ለስፔን ብሔራዊ ቡድን ሲጫወት በስፔን ብሔራዊ ቡድን በሉዊስ ኤንሪኬ ስር ምን አይነት ኳሊቲ እንደነበረው ተመልክተናል። አሁን በባርሴሎና ባንዚ ፍሊክ ስር በጉዳት የሚያጋጥሙት አንዳንድ ጊዜ ከሜዳ የሚርቅባቸው ጊዜያት አሉ። ከዛ ውጪ ግን በጣም ጥሩ አቅም ያለው ተጫዋች ነው። አሰልጣኝ ሚኬል አርቴታ በአርቢ ላይፕዚግ ሳለ ጨምሮ ይፈልገው ነበረ። ቴክኒካል ኳሊቲው፣ ክሬቲቪቲው፣ ቨርሳታይል መሆኑ፣ በተለያዩ ቦታዎች ላይ መጫወት መቻሉ በጣም የሚያስገርም ነው። የግብ ዕድሎችን መፍጠር፣ ግቦችን ፊኒሽ ማድረግ፣ ያለቀላቸው ኳሶችን መፍጠር ብቻ አይደለም ግቦችን ማስቆጠር ጭምር የሱ የተለየ አይነት ኳሊቲ ነውና ምናልባት ምን ታስባላችሁ? ዳኒ ኦልሞን በማምጣት አርሰናል ለምሳሌ የማርቲን ኦዴጋርድ ተፎካካሪ ወይም የማርቲን ኦዴጋርድ ተተኪ ቢያደርገው በእድሜ ደረጃ ሳይሆን የሚጠቀሰው በብቃት ደረጃ ማርቲን ኦዴጋርድ ከሰሞኑ ብዙ ሀሳቦችን እኛም ስናነሳ ነበር። በአርሰናል እንደሚፈለገው ግብ አስቆጣሪነቱ ተቀዛቅዟል፣ ክሬቲቪቲነቱ አሲስት ማድረጉ ብዙ እየተመለከትን አይደለምና እሱን መተካት ያለበት ጊዜ ላይ ይገኛል የሚሉ አስተያየቶች ደጋግመው እየተሰሙ ይገኛሉና ዳኒ ኦልሞ ቢመጣ ምን ታስባላችሁ? በአርሰናል ምን ይጨምራል? አርሰናልስ እንግዲህ እንዴት ነው የተጫዋቹን ብቃት በደንብ መጠቀም የሚችለው የሚለው የሚጠበቅ ነው። በያዝነው የውድድር ዘመን ላይ ሌላ ዝውውር አርሰናልን በተመለከተ ትናንትና ከሰማናቸው ዛሬም በተለያዩ ብዙሃን መገናኛዎች ላይ ከወጡ ሪፖርቶች መካከል አንደኛው የቦዶ ግሊምቱ ተጫዋችን የተመለከተ ነው። ቦዶ ግሊምት በያዝነው የውድድር ዘመን በአውሮፓ ቻምፒየንስ ሊግ ላይ ምን አይነት ቡድን ነበር ብለን ስንመለከት አስደናቂ ጉዞን አድርጓል። ጄነስ ፒተር የተባለ ተጫዋች አለ። ጄነስ ፒተር የተባለው ተጫዋች በሚገርም ብቃት ቡድኑን ሲያገለግል ነበር። ግብ አስቆጣሪ ነው። ከፊት ብዙ የቦዶ ግሊምት የኖርዌይ ቡድን ለምሳሌ ከኢንተር ሚላን ጋር ያደረገውን ጨዋታ እነ ማንቸስተር ሲቲን ያሸነፈበት መርሃ ግብር የሚታወስ ነውና ሚኬል አርቴታ ተጫዋቹን በደንብ እያደናነቀ በተጫዋቹን በደንብ ስካውት እንዲደረግ ትዕዛዝ ሰጥቷል የሚሉ ዘገባዎችን ተመልክተናል። ማርኬት ቫሊው 30 ሚሊዮን ፓውንድ አካባቢ ነው። በእርግጥ እድሜው 26 ዓመቱ ላይ ይገኛልና በአውሮፓ ቻምፒየንስ ሊግ 26 የውድድር ዘመን ላይ ያሳየው ብቃት ፖቴንሻሊ ወደ አውሮፓ ትልቅ ክለቦች እንዲዘዋወር ያደርገዋል። ከአርሰናል ውጪ ሌሎችም ፈላጊ ክለቦች እንዳሉት ይታወቃል። የሚኬል አርቴታ ፍላጎት ብቻ አይደለም
የዚህ ተጫዋች የጄነስ ፒተርን ፍላጎት በተመለከተ በሚገርም ኳሊቲዎች እየተጫወተ ይገኛል። ለምሳሌ በጣም ኤሌክትሪክ የሚባል ተጫዋች ነው። በጣም ፈጣን ነው። ወደ ግብ ቶሎ በመድረስ ድሪብል ማድረግ የሚችል ከዛ በተጨማሪ ዘመናዊ እግር ኳስ ላይ በጣም ኢንቴንሲቲው ከፍ ያለ ጨዋታ እንዳለ ይታወቃል። ለዛ ኢንቴንሲቲው ከፍ ላለ ጨዋታ የሚሆን አይነት በሃይ ኢንቴንሲቲ ለሚጫወት ሲስተም ላለው ቡድን የሚሆን አይነት ተጫዋች ነውና ሚኬል አርቴታ ቢፈልገው በትልልቅ ክለቦች ቢፈልግ ለምሳሌ አይንትራክት ፍራንክፈርት እንዲሁም ደግሞ ኤሲ ሚላን ሲፈልጉት ነበር። አይንትራክት ፍራንክፈርት የጀርመኑ ክለብ ትልልቅ አጥቂዎችን በቅርብ ጊዜያት ሽጧል። ኦመር መርሙሽን፣ ራንደል ኮሎሙዋኒን አይነት ኡጎ ኤኪቲኬን አይነት ተጫዋቾችን በቅርብ ጊዜያት ላይ እያመጣ እየሸጠ እያተረፈ ተመልክተናልና ቀጣይ እቅዳቸው የተጫዋች ሆኗል። አርሰናል እንግዲህ ዋጋው 80 ሚሊዮን ፓውንድ፣ 90 ሚሊዮን ፓውንድ፣ 100 ሚሊዮን ፓውንድ ከመግባቱ በፊት በዚህ ወቅት ላይ ይህንን ተጫዋች በ30 ሚሊዮን ፓውንድ ከሌሎች ቡድኖች ጋር ተፋልሞ ማስፈረም የሚችልበት እድል እንዳለ የሚያሳዩ ዘገባዎችን ተመልክተናል። ለሁሉም ይህንን ተጫዋች አርሰናል ማግኘት የሚችል ከሆነ በጣም ጥሩ ነው። ጥሩ ዜናዎች ከሰማናቸው መካከል ቅድም እንዳነሳው ኤቤሬቺዜ ወደ ሜዳ መመለሱ፣ የሪካርዶ ካላፊዮሪ በጥሩ ብቃት ላይ መገኘቱ፣ ዳቪድ ራያ ከኤቨርስ ግብ ማስቆጠሩ ለአርሰናል መልካም ዜና ነው። ነገ ደግሞ የቦርመዝ ጨዋታን በተመለከተ አዳዲስ ጉዳዮችን ይዘን እንመጣለን። ሀሳብ አስተያየቶቻችሁን ላኩልን፣ መልእክቶቻችሁን እንጠብቃለን። ኢትዮአርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለንና የእናንተን ተሳትፎ እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። የአርሰናል ቤተሰብ ከሆናችሁ እንግዲህ እስቲኒያችሁ ሀሳብ አስተያየቶቻችሁን ጻፉልን። የዛሬን እዚህ ላይ አጠናቀቅን። አዳዲስ ያልተሰሙ ጉዳዮችን ይዤ እመለሳለሁ። ጤና ይስጥልን።